ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? አማን ነው። በዛሬው ቪዲዮቻችን በሞዴል ቀነኒ ምክንያት እስር ቤት ያለው አንዷለም ጎሳ ሌላ ሴት ደፍሮኛል ብላ መታለች። የት ቦታ ላይ ነው የደፈረሽ ለማለት ፈልጌ ነው ጥያቄ። እሱም ቪዲዮ አሳያችኋለሁ። ዘቢባ ግርማ ሰርፕራይዝ አለኝ ያለች ነው። ስለሷም ማስደምጣችሁ ይሆናል። ሌሎችም ጉድ የሚያስብሉ እና የሚያስቁ ቪዲዮዎች ይዤላችሁ ቀርብ ያለው እንደተለመደው ፋሚሊ ይሄ ቪዲዮ ለብዙዎች እንዲዳረስ ላይክ አድርጉት። እንዲሁም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ምርጥ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። ወደ ቪዲዮ እንሂድ። ጉድ በጣም አንጀት የሚያቃጥል በጣም የሚያሳዝን እዚህ ጋር አንዲት እህታችን የደረሰባት መከራ አለ። አብረን እንስማው። እጇን እንያዛት እባካችሁ። ሰላም እህቴ እንዴት ነሽ? ይኸውልሽ ውዴ፣ እኔ ገና በልጅነቴ በ10 ዓመቴ ነበር የተደፈርኩት። እናቴ ለስራ ወደ ጎዴ ሄዳ ነበር። ያኔ ነው የደፈረኝ። ግን ህመሜን ብቻዬን ታመሜ ለማንም ሳልናገር በጣም በህመም ነበር ያሳለፍኩት። ከዛ ግን በቤተሰቤ ጥላቻ አደረብኝ። እናቴን በጣም ጠላኋት። ግን ስለመደፈሬ አሁንም አልነገርኳትም እና ያ ሁሉ ጊዜ አለፈ። እኔም የማይሆን ቦታ ነበር የምውለው። በሆነ አጋጣሚ እርግዝና ተፈጠረ። ያ ሲሆን 18 ዓመት ልጅ ነበርኩኝ እና ተጋብተን እየኖርን በጣም ይቀናል፣ ይደበድበኛል፣ ከቤት መውጣት አልችልም። ሲመረኝ ልጄን ይዤ ወደ እናቴ ቤት ገባሁ። ያው እንደገና ከ4 ዓመት በኋላ አገባሁ ሌላ ወንድ። እሱም ግን እንደሱ ይደበድበኛል። ገበያ እንኳን አብሮኝ ነው የሚሄደው። ሱቅ አያስወጣኝም። ምን ልበልሽ፣ የትም የሚወስደኝ እሱ ነው። እና አንድ ቀን ከአክስቱ ልጅ ስልክ ተደውሎ በህይወትሽ እየተጫወተ ነው ነይ እዩ አለኝ። ሲሄድ እህቴ ከሴት ጋር አልጋ ላይ ያስኩት። ምንም ሳልናገር ወጥቼ ወደ ቤቴ ተመለስኩ። ልጄን ይዤ ቤት ጠበቅኩት። ሰክሮ መጣ። ከሱም ብሶ ደበደበኝ። በንጋታው እናቴ ጋር ሊሄድ ነው ስለው እሺ እኔ አደርስሻለሁ አለኝ። አደረሰኝ። እኔም ልጄን ብቻ ይዤ ወደ አዲስ አበባ መጣሁ። እናቴ ሄዶ ሲጠይቃት ምን አድርጋት ነው የለችም ስትለው ኧረ ምንም አላጠፋውም ብሎ አለቀሰ። እናቴ ልጄን ለምን ደበደብካት ብላ አባረረችው። ዘመዶቼ ከኔ እንዲርቅና በፍርድ ቤት እንዲፈታኝ አደረጉ። ልጄን ይዤ በሰላም ከእናቴ ጋር መኖር ጀመርኩኝ። አሁን 4 ዓመቱ ነው። ከዛ ውዴ እንደገና ከሌላ ወንድ ጋር ድንገት ተዋወቅኩኝ። 9 ዓመትና 4 ዓመት ልጅ እንዳለኝ ነገርኩት። ይሁን እኔ አፈቅርሻለሁ አላስቀይምሽም አለኝ። እኔንም ልጆቼንም ይንከባከበናል። ፍጹም ሌላ ወንድ ሆነብኝ እና እህቴ እኔ የምኖረው ከእናቴ ጋር ነው። ህይወቴ በብዙ ውጣ ውረድ ነው። ምን ትይኛለሽ? እውነቱን ነው ይሄ ልጅ? እስኪ እጄን ያዥኝ፣ የሆነ ነገር በሉኝ፣ ግልጽ ላድርግልሽ እህቴ። በ10 ዓመቴ የተደፈርኩት በእንጀራ አባቴ ነው። ጋይስ በጣም የሚያሳዝን በቃ ማለት ይሄ ከአቅም በላይ የሆነ ልጅቷ ገና ከህፃንነቷ ከአፍላ እድሜዋ ምንም ነገር ማወቅ በሌለባት ሮጣ አኩኩሉ አባሮች በምትልበት እድሜዋ ጀምሮ ቶክሲክ በሆነ እናቷን ባገባ በገዛ አባት ሆኖ ሊያሳድጋት በሚገባ ባለጌ ገና ህፃንነቷ ልጅነቷ ተነጥቃ ያደገች። ከዛም በቃ ልጅቷ በቃ ትራማ ውስጥ ናት ያለችው። እንደምታዩት የመጀመሪያውም ትዳሯ እንደዛው ነው። ሁለተኛውም ባለጌ ከብልግናውም እንደምታዩት ብዙ ነገር ያደረሰባት። እግዚአብሔር ይመስገን ደግሞ ከነሱ ስትወጣ፣ ምክንያቱም በቃ ከልጅነቷ ጀምሮ አጠገቧ የነበረው ክፉና ቶክሲክ ሰው ስለነበር በዙሪያዋ። አሁን ይሄን ሰው እንዴት አርጋ ትመነው? አሁን እህቴ እኔ ለመክርሽ የምችለው አንድና አንድ ነገር love yourself። ራስሽን ጊዜ ሰጠሽ፣ ራስሽን ወደሽ በምታምኚው ሃይማኖት ጸሎት አድርገሽ ዙሪያሽ ያሉ ልጆችሽንና ራስሽን ወደሽ ልጆችሽን እያየሽ እግዚአብሔር ጥሩ ነው፣ ብለሲንግ ናቸው። እግዚአብሔር ይመስገን አድገውልሻል። ስለዚህ ይሄን ሰውዬ ጊዜ ስጩ። አሁን አይወድሽም ለማለት ሳይሆን ይወድሻልም አይወድሽም የሚለውን ነገር ማወቅ የምንችለው time tells። በቃ ጊዜ ነው የሚፈታው። ስለዚህ በጣም አዝኛለሁ። በጣም I feel so sorry for you። በጣም ምንም ማለት በቃ ከልጅነትሽ ጀምሮ ልጅነትሽን ተነጥቀሽ ያደግሽ ነሽ። ስለዚህ እባካችሁ በየቤቱ እየተደፈሩ ያሉ ህፃናት በእንደዚህ አይነት አኒማል እንስሳ በቃ ጫካ ውስጥ ሊሆኑ የሚገባ ዋይልድ አኒማልስ በቃ ማለት ይቻላል በእንደዚህ አይነት ባለጌዎች ልጆቻቸውን ነፃነት ልጆቻቸውን እየተነጠቁ ያሉ ባሌ ብላ አፍቅራ ባሌ ብላ ወዳ አስቀምጣና ታቅፋት አድራለች። ቀልጇን ይዞ ይውላል። ልጇ ላይ መጫወቻ ህፃናቶችን መጫወቻ እያደረጉ ያሉ የእንጀራ አባቶች ቤት ውስጥ እየተፈጠረ ያለ ብልግና
በጣም ካቅም በላይ ሆኗልና እኔ አላቅም ምን ልናደርግ እንደምንችል። ግን እቺን እህታችንን እጇን እንያዛት፣ ካለችበት ሰመመን ህይወት ውስጥ እናውጣት። በቃ እየተከበችው በክፉ በጅብ በቃ በእንስሳ ስለነበረ አሁን መጥቶ ማንም ሰው ፍቅር ቢሰጣት አትረዳውም፣ አይገባትም። she will not understand it። ስለዚህ እባካችሁ እጇን እንያዛት። ሳይካትሪስቶች ካላችሁ ባካችሁ፣ የስለንቦና ሐኪሞች ካላችሁ ባካችሁ ኮንታክት አድርጉኝ። እቺ ልጅ በጣም በተቻለን አቅም ካለችበት ጨለማ ውስጥ ካለችበት የጭንቅላት በቃ ምንም በቃ I can't say it በቃ በጣም ከባድ ነገር ውስጥ ነው ያለችው። በቃ ምንም ከዚህ በላይ ምንም የምናገረው ነገር የለም። እህቴ እግዚአብሔር ያበርታሽ፣ ጸሎት አድርጊ፣ በርቺ፣ love yourself። ሌላ ምንም ልልሽ አልችልም። ጊዜ ስጩ በቃ። ስለዚህ ሁሉ ጊዜ በዙሪያሽ የሚመጡ ሰዎች ሁላ እንደ ጅብና እንደ እንስሳ አርገሽ ማየትም የለብሽም። ይሄ ደግሞ ሰውዬ ፊቸርሽ ሊሆን ይችላል። ስለዚህ give it time tells። እባክሽ በርቺ 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 እህቴ፣ እባካችሁ እጇን እንያዛት። hold hands people, hold hands በእናታችሁ። እኔ ገረመኝ የልጅቷ ልብ ነው። ከአንድም 3 ጊዜ ልቧ ተሰብሮ እንደው የመጀመሪያው በጣም የከፋ ነው፣ በ10 ዓመቷ ስለተደፈረች። 2 ጊዜ ባል አግብታ ከባድ ችግር ደርሶባታል። 3ኛ ጊዜ ባል ለማግባት የሚያነሳሳ ነገር ያለ አይመስለኝም። በቃ ያለ ባልና ያለ ሚስት እኮ ይኖራል፣ አለቀ። ይቺ ልጅ ልጆቿን ማሳደግ ነው ያለባት እንጂ ለሌላ ለ3ኛ ባል መዘጋጀት የለባትም ብዬ ነው የማስበው። እስኪ እናንተም ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። እንዴ ብሏት መኪና ውስጥ ገብታ ይዟት ሄዶ ነው ያጫወታት። ላሰማችሁ ስልኩን አስቀምጬ ሄድኩ ወደ መኪናው። ማን ነው ነይ ያለሽ? እሱ አንዱ አለም ኮፒ ሊንክ እያደረጋል። እሺ ወደ አያት ነዳው። ሰክሯል ምናምን 10 ሰዓት ነው 9 ሰዓት ተኩል አካባቢ ነው። ኢትዮጵያ ነው ወይስ ዱባይ? ኢትዮጵያ። ኦኬ። ከዛ በኋላ እንደዛ አደረገ። ሄድኩ። ሽጉጥ ምናምን ሲያወጣ ፈራሁት። ዋው። አንቺ የት ነበር የምትሰሪው በዛ ሰዓት? እኔ ኢትዮጵያ ነበር የምሰራው። ምን የት ቦታ ላይ ነው ያገኘሽ? ነው እሱ እኮ ነው ክለብ። የት ክለብ? እሱ ያው ባይነገር። አይ ካልተነገረማ በምን አውቃለሁ? ገባሽ? እርግጥ ትክክለኛ መረጃ መሆኑን በምን አውቃለሁ? ስለምንደዋወል ስለሚያወራኝ ምናምን ሌላ ችግር ለደህንነቴ ነው እንጂ ኦኬ። አይ ፖሊስ እኮ ከለላ ያደርግልሻል። ምን ይመጣል? አንቺ እንደዚህ አይቻልም። እንዴት ይችላልው? ኦኬ እንግዲህ በራስሽ ላይ በደል የፈጸመ ሰውዬ ላይ የምትፈሪ ከሆነ ግራ የገባው ነገር እኔ እኮ አሁን እኮ እንትን እንደመረጃ ልነግርህ ነው። እኔ ነገ ቼክ እውነቴን ነው የምልሽ። ገባሽ? ህይወትሽን ያበላሸን ሰው እፈራዋለሁ ማለት ግራ የገባው ነገር ነው። ህይወቴ ያልፋል እንጂ አልፋታም። በህግ ደረጃ የፈለገው ነገር ይምጣ። ገባሽ? የሚያስፈራ ነገር የለም። ህይወትሽን ካበላሸው በኋላ ምኑ ነው የሚያስፈራሽ? ነገ አሁን ገባ እንትንም ስለሚል የምሄድበት የምወርድበትንም ስለሚያውቅ የሆነ ነገር እንዳያደርጉኝ ነው። በሰው እያየሃርላ አሁን ማንንም ምንም አላደረጉም እስካሁን። እስቲ ንገሪኝ፣ ምን ተደረገ? ዶክመንት የሰጡኝ ሰዎች በሙሉ ይታወቃሉ። ምንም አልሆኑም፣ ፈርተዋል። ሪቮሉሽን ነው። ኦኬ እና እንደዛ ሆነ ይዞ ሄዶ እንደዛ። እኔም ደግሞ ስመጣ መናገር እንትን አላልኩም። መጥቶ እንደደህና ሲያውሉ ነገር ከሆነ በኋላ እኔም ስልኬ እዚህ ነው ምንድን ነው ምናምን ሲሉ ለእነሱ መናገር አልፈለግኩም። ምን አልኳቸው? አይ ጓደኛው ሊያመጣ ፈልጎ ምናምን ብዬ በቃ ዝም አልኩ። እምልሽ መኪና ውስጥ ነው የወሰደሽ? አልገባኝም እሱን ነገር። መኪና ውስጥ እየነዳ ይዞኝ ሄደ። እሺ ከዛ በኋላ አያት ነው ቤቱ። እሺ ከዛ አዞረ። ሌላ እዚህ ገስት ሃውስ ወደ 22 አካባቢ ተናረቀ። እዛ ምናምን አለ። በቃ ብቻ ሆነ። አሁን የምልህ ነገር ሁሉም ነገር ሆነ። ቤቱን ያስገባሽ ወይስ ሌላ ቦታ? እዛ ከሄድን በኋላ መልሶ ይዞ ይመጣ። ኖ ከሄዳችሁበት ቦታ እሱ ቤት ነው የወሰደሽ ወይ? አይደለም፣ መልሶ ቤቱ ከደረስን በኋላ መልሶ ይዞ ይመጣ። እሱ ጋር አሁን ጥያቄ አልገባሽ። የት ቦታ ላይ ነው የደፈረሽ ለማለት ፈልጌ ነው ጥያቄ። ሆቴል ነው የወሰደሽ? ኦኬ ሆቴል ይዞኝ ሄደ። ሽጉጥ ከእንትኑ አይጠፋም። ሰክሯል። ሲሰክር ራሱን አያውቅም። ከዛ በኋላ መጣን። እንደገና መልሼ እኔ ወደ ስራ ቦታ ምንድነው ምናምን ሲሉኝ ሁሌ እየደወለ ስለሚመጣ አትናገርም ሁሉም ነገር ለሰው ምን ትላለህ? ከዛ አይ እንደዚህ ጓደኞቹን ሊያመጣ አብረን መጣን ብዬ
ገባን በሽጉጥ አስፈራርቶኝ እንደዛ አደረገኝ። እኔ ገባው መልሶ እንደገና መጠጣት ጀመረ እዛ ምናምን። ከዛ በኋላ በቃ እየመጣ ሌላ ታሪክ ተፈጠረ። ትላንትና ግን ሳጣራ ምን አገኘው መሰለህ? ይሄን መናገር አልፈልግም። ሌላ አለ ለጊዜው አልፈልግም። ይቀመጥ። በጣም ደባሪ ነገር አለ። እኔ ይህንን ነገር ለማመን ይቸግረኛል። ምን መሰላችሁ ምክንያቴ? አንደኛ አንዷለም ሰክሯል። ሁለተኛ ይቺ ልጅ ህፃን አይደለችም። እንዴት ነው ደቅኖባት ነው ሆቴል ድረስ ይዟት ሄደው? ኦኬ ቤት ነው አይደል ወሰዳት መጀመሪያ ወደ ሀያት። የዛኔ ኦኬ መኪናው ስለሆነች ደቅኖባትም ይዟት ሊሄድ ይችላል። ግን ተመልሰው መጣው 22 ገብተዋል። 22 ያለ ሆቴል ውስጥ ነው ደፈረኝ የምትለውና ይዟት መጥቶ ከመኪናው ወርደው ወደ ሆቴሉ ሲገቡ ሽጉጥ ይዞባት እንዴት ነው? እኔ አልገባኝም። ብቻ እውነት ከሆነ ያለው አሁንም እስር ቤት ነው። ክስሽን መስርተሽ ማጠናከር ትችያለሽ። እነሱ በሄድበት ኦኬ ራሷን ለመግደል ሞከረች አለ። ኦኬ ስንት ጊዜ ያስቆጣ አለ። ኦኬ የመጨረሻ ቀን ደግሞ መርዝ ልጠጣ ስትል ያስኩትና ወደ ሌላ ቦታ ሲገባ እሷ ዘላ ወደቀች። አንተ ራሷን አንድ ሰው ራሱን የሚገል የሞከረ ሰው ብቻውን ትተሄዳለህ? እሱ ልቆ ነው ማለት it doesn't make sense። በሁለት በእነሱ በሄዱበት መንገድ ብንሄድ እስቲ እነሱ በሄዱበት መንገድ እንሞክራቸው እስቲ። ኦኬ ልጅቷ ራሷን ልገል ብዙ ጊዜ ዳይሪ ጽፋ እስከ ዳይሪ አሁን ነው ዳይሪ ጽፋ በዳይሪ ላይ ደግሞ ዳይሪ ብቻ ሳይሆን እሱም ያውቃል ስንት ጊዜ እኔ አሁን girlfriend ራሷን ለመግደል ስንት ጊዜ ከሞከረች I don't want to be with her thank you ለምን በኋላ ሰበብ ብትሆን እኔ ስለምጠየቅ exactly so እንደዚህ አንዴ አተምት ብታረግ automatically ያንን relationship ብላክ ነው ማድረገው። ለምን because tomorrow ብትገደል እኔ ስለምጠየቅ እኔ I'm a public figure ስለሆንኩኝ so I have to be careful the word you can't deal with a suicidal ማለት እብድ ማለት ነው። እብድ someone that who want to commit a suicide you don't want to be around them you want to call a police የሱ አባት አለ ለምን አልደወለም? አንድ ጥያቄ ይሄ ሁላ ካወቀ ሁለተኛ ፖሊስ አለ፣ ሶስተኛ ሆስፒታል አለ፣ አራተኛ ዘር አለ፣ አምስተኛ ሀገር አለ። ይሄ ሁላ why now the question is why ስለዚህ እና ደግሞ ዳይሪው ደግሞ ቢገኝ how lawyer ለምን ይዟል እስካሁን ድረስ? that's evidence that's a murder charge that's right there that means they are fabricating evidence እንዲያውም ኤክስትራ ቻርጅ መደረግ አለባቸው because not only murder charge መግደሉ ብቻ ሳይሆን even hiding ራሱ ከአፍተር ፋክት is access to murder ራሱ even lawyer ራሱ መጠየቅ አለበት not submitting the evidence himself evidence submit አለማድረጉ ራሱ መጠየቅ አለበት because evidence የሎየር ዲፌንስ ሎየር ማለት ምንድነው? ዲፌንስ ነው የሚያደርገው። አኪውዝ የተደረገው ነገር ዲፌንስ ነው የምታደርገው እንጂ ኤቪደንስ አትይዝም። that's not you እና አኪውዝ የምትደረገውን ነገር ዲፌንስ አድርገህ ያንን አኪውዝ የተደረገውን ነገር ታፈርሰዋለህ እንጂ ኤቪደንስ አለኝ የምን ኤቪደንስ? somebody die እንዴት አገኙ? why they hiding? I think እንትን ነው ጫወታ ሙቪ የህንድ ፊልም ጫወታ እየተጫወተ ግን እንዴት ነው እህታችን አይደለችም ወይ? ቀነኒ ኢቭን ለመሞቷ ምክንያት ማን ነው? አልገደለም እንዴ? እንደዚህ ተቃጥላ አቢውስ ተደርጋ ለመሞቷ ተጠያቂ ማን ነው ሊሆን የሚችለው? እኔ የዚህ ልጅ እይታ ተመችቶኛል። አንደኛ አንድ ሰው ተደጋጋሚ ራሱን ሊያጠፋ ከሞከረ ሄዳችሁ ማወቅ ለሚገባው ሰው ማሳወቅ መቻል አለባችሁ። አለቀ። አቤት ማን ነው? ሰላም ነው እንደዚህ የቤት ሰራተኛ ነግቢ ሁሉ ልጆቻችን ናቸው። ስንት ናቸው ማለት? 9 ይሄ ከካዘርሹ ጋር አስር ማለት ነው። ጡቱን ማጣለም አቢ እዛት አትርጭ ማዳገረ ልጆችሽ ናቸው። በጣም ይደጉልሽ ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁ ትገዱ ስሜ ሳልገባ እንደዚህ ተካረቡ ቢገባማ ይዋጉኛል። ይዋጉኛል። አንድ ሰው ምርታማነት ይላል።
የቤት አጋዥ ያረጋችኝ ነገር ልንገራችሁ ማለት ከገባች ወር ከምናምን ሆነውና በቃ አንዴ አክስቴ ተፈነከተች ልታሸግ አንዴ ወንድሜ ሲከረበት አንገቱ ተቀጨ አንዴ ደግሞ የመጀመሪያ ቤት ብር አለብኝ ምናምን ያለች በቃ እንዲያስፈቀደች ስትወጣ የኔ ቆንጆ እኔም ባንቺ እድሜ ያለው እናቴን ጓደኛዬ ወስፋት ወጥቶባት ልንመዝላት ብዬ ብታይ 2-3 ሸውጃታለሁና ስላለፍኩበት ታይ በቃ እንሽዋወድ ምናምን አልኳትኝና እንዴትም አድርጌ ከዛ ሰርጋለ ምናምን ያለች እያወራች ነበር ከዛ በኋላ ማታ ላይ ቡና ምናምን እየጠጣን ሶፋ ላይ ነበር የምትቀመጠው መሬት ላይ ቁጭ አለችና የተሳሳቅን ምናምን እያለ የተሳሳቅን ከኋላ የባባን ትልቅ ያሸንጉሊት አለ እሱን አስቀመጠችና ደግፍ ነገር ብላ አለቃትም እንዴት ለቃታለሁ አስሮጣታለሁ አስሩጬ በዛፍ ስራ አሽላልኬ ሲል ወይኔ ብዬኔም አነሳው የራሴን ነገር ቤት ውስጥ ማክስቴ በራሷ እምነት ልቀቅ ብያለሁ ተቆጭት ልቀቅ አለቅም አንዘፈዝፋታለሁ አስሮጣታለሁ ቀጥ ብዬ ነው ማስኬዳት ልቀቅ ውሃ ስትትት ምናምን ይላል ከዛ ስንት ሰዓት አረ ልቀቅ በእናት በስሟ ምን ሞከርን ጣር እምነቴን የተጠራጠርኩት እምነቴ ማለት እንደዚህ አልጸልይም ማለት ነው እንዴ ብዬ ነው ራሴን የጠየቅኩት በነን መጨረሻ በእናት ልቀቅ በቃ በእናት እንተኛ ደከመን ልቀቅ መሄድ አለብኝ እረፍት ሄጄ ነኝ አስቀምጣታለሁ እረፍት ሄዳለሁ ምናምን ይላል ከዛ የምር እኮ ነው የምነግራችሁ ከዛ እንዴትም ብለን በቃ ለቀቁ ብሎ ተነሳ ከዛ ተረጋጊ ምናምናልና ተኛሽ በነጋታው ካክስቴ ጋር ሂዱ ብለን ቤተክርስቲያን እዛው እንትን እንድትል ተሄደች ሄዳ ምናምን ስልኳ በጣም ነው የሚጣራው ስልኳ በጣም ይጣራል ከዛ እኔ በቃ መጨረሻ ላይ ከቤትስ ቢሆን ምናምን ብዬ አነሳው ተሳካ ምናምን አለቻት ማለት ነው ተሳካ አልኩኝ እኔ ምናምን በቃ ሰርጉን እንሄዳለን ልብስ ምናምን አዘጋጃጂ እሺ ልብሱን አዘጋጃጂ ነገ አንቺ እንትን ብለሽ እንወጣለን ስትል ዝክታረኩ እስከመጣ ጠበቅኳት ስመጣ ማሚዬ አለችኝ ወይ እንትን ልበልና በቃ አሁን ይሄ በእንትን ያለብኝ በሽታው ስላለብኝ ልሂድና አንድ ሳምንት በሽምብራ ምናምን ይዤ ጸልዬ የሆነ ቦታ አለ እንትን እመጣለሁኝ እቃዬ እዚሁንና ስትል አይ አጋንንት አሰራሩን አንቺ ማታቂውም ለሳምንት ብለሽ ሄደሽ ወርስ ባይል አረ ይለቃል አራታቂም ታይ እናቃለን እኛውን ስንት ሰዓት እኮ እንደፈጀን ታቂያለሽ አረ ይለቃል አይ አቃለሁ እንዴት ታቂያለሽ ስራ አይ አላቀቆ አጠቃለሽ ይሻልሻል አልኩኝ እንዲ ፋራ ነኝ ለካ አረ ይለቃል ግን ደስ ይላል በስማም የዘንድሮ ግን ሰራተኞች ጠቅላላ ከአንድ እናት ነው መሰለኝ የተወለዱት አዝጎች ናቸው አዝግ በቃ ይመጣሉ ቶሎ ነው የሚወጡት ሲሰሩም ያን ያለ ያስደስቱም እንደበፊቶቹ ማለት ጉልበት ብዝበዛ አይደለም ግን መስራት ያለባቸው ነገር እናንተ እንደምትፈልጉት አይሰሩ እና አንዷ ሰራተኛ ለመቀጠር መታ ምን አለች መሰላችሁ ዋይፋይ ያለው የቤታችሁ አላለችም እንደ አይነትም ቀበጥ ሰራተኛ መጥቷል እንግዲህ አሁን ያለው አዲስ ወሬ ዘቡ አወቃችኋት ዘቢባ ገራገሯ በነገራችን ላይ ዘቢባ በጣም ገራገር ሴት ናት ፊቷ ልክ ትላንት እንደገለጽኳት እንደዛች ነው አለች ገራገር ምስኪን ልጅ ናት እና ያገሬ ልጅ ይገርማችኋል አትልኝ ምን በል ጥያቄ ጠይቁኝ እንደ ወሬው እየተናፈሰ ነው ከሆነ እሰይ መደረግ እንኳን አደረገልሽ ብያለሁ እንኳን አደረገልሽ የዚችን ቀን ራስ ጭንቅላት ማዞርሽልኝ እቺ ቀን መላጣ አሮጊት እሰይ ባለፈው ሰርፕራይዝ እቤት ሲገዙ አሳይተው ነው መኪናም አላቸው እንግዲህ ሌላ ሰርፕራይዝ ምን ሊኖር ይችላል ያገሬ ልጆች ሰርፕራይዝ አላችሁ ብላለች እንትን ቡሻ ፔጅ ላይ ምን ሊሆን ይችላል ሰርፕራይዙ እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ ምን ተፈታረ ግዛት ቀረም አሉ ቲክቶኩም ፌስቡኩም እንደዚህ እየተባለ ነው ያገሬ ልጆች ያርግልሽ አጥኝማ ያገሬ ልጆች እንዴት መታደር ነው እግዚአብሔር ባይዘዌ እግዚአብሔር አሁን እንደበፊቱ እየቆየ አይደለም መልስ የሚሰጠው ቶሎ እየሰጠ ነው መልስ እንዴት አትሉኝም ምሳሌ ልስጣችሁ ማስተር አብነት አሁን ስንት ሰው መርቆታል መሰላችሁ ስንት ሰው እንደው ያልመረቀው እናት አለ
እንደው እግዚአብሔር ይስጥህ እድሜ ይስጥህ ኑርልን በእንባ ሆኖ ያመሰገነው በእንባ ያለቀሰን ሆኖ ማስተራብነትን ያመሰገነው ገብርኤልን ከእንባ አስባችሁታል እየተለቀሰላችሁ ከተመሰገናችሁ እኮ እናንተ እኮ በቃ ስፖንጅ ላይ መሬቱ እኮ ስፖንጅ ነው የምትሆንላችሁ ተለቅሶ ከተመረቃችሁ በስማም ወልድ መንፈስ ቅዱስ አስባችሁታል ማስተራብነት ማለት እየተለቀሰ የተመረቀ ልጅ ነው ገብርኤልን ከዛ ሰጥቶኝ የእግዚአብሔርን ስራ ድንቅ ስራ ተመልከቱ ከ3 አይ ቲንክ 4 አመት ልጁ 4 አመት 5 አመት ልጁ ነው 3 አመት 3 አመት ነው 4 አመት ነው ልጁ ከ3 አመት በኋላ ሚስቱ መንታ ወለደች መንታ ስትወልድ ምን አይነት መንታ እንደወለደች ታውቃላችሁ ወንድና ሴት አይገኝም እኮ ወንድና ሴት እኮ ጋይስ አይገኝም እኮ ከስንት ነገር በኋላ ስንት ነገር ብለ ጸልየ ለምን ካሉና እንደዚህ እኮ ጻድቅ ጽድቅ ስትሆን እኮ ነው እንደዚህ የሚሰጥክ ወንድና ሴት መንታ ሚስቱ ወንድና ሴት መንታ ወለደችለት ዩሲ ያገሬ ልጆች በዚህ ዘመን ምርቃት ሲኖራችሁ መንታ ይሰጣችኋል አሁን እኔ አሁን ባረግዝ መንታ ይሆን የሚሰጠኝ ወይ ስንቱ ተናዶብኛል እኔማ መንታ ይሰጠኝ ቢሰጠኝ ግን ደስታዬ ያገሬ ልጆች አሁን እኔ በመንታ መባረክ ወይኔ መዳኔለም በቃኩ ከዚህ በኋላ ሁለተኛ መቀደድ የለም እኔ የለም መቀደድ የለም መቦትረፍ የለ በቃ ሁለት መንታ ይዤ በዚህና በዚህ ጋር ጤን እንደዚህ አድርጌ እሰጣለሁ ኬኳን እዛ ጋር አስቀምጥና ይላታለሁ በቃ ያገሬ መታደል እና ማሳ ዘቢባ እንደተባለው ሆነ ዘቡዬ እንግዲህ እዛ ሲያወሩ ነው እኔ አይደለም የሚያወሩት ያው ወሬው የሶሻል ሚዲያ ወሬ አይደለ እናውራው ብዬ ነው የኔ ቤት ደግሞ ቡና የሚጠጣበት ቤት ስለሆነ ይወራል ያው ቡና ጠጡ ስለሆነ ቤቴ ማለት ነው ዘቢባ መንታ ልጅ አስረገዘ ኢሱ ተባለ እሰይ ኢሱ ጎበዝ እሰይ እንኳን እንዲህ ነው ዘር የሚተካው ንብረት ምናምን ቀሪ ነው አንበሳ እንደው እኔ ደስ ብሎኛል እውነት ነው ብለሽ ብቻ ንገሪ ጥላት አይኑ ያየ ድብን ወይኔ ያሮጊቷ አበደሽ ጋይስ አሮጊቷ አቀወሰሽ በቃ ቢቲኮ ቢዝናት ቢቲኮ ባይዘው ልጅ ያሳደገች ቢዝናት ስለ ቢቲኮ እንዳታነሱ አራስ ናት ስሙ እና ዘቡዬ በጣም ነው ደስ ያለኝ እግዚአብሔር ምስክርን ከሆነ ዘቡ ከሆነ እንኳን ደስ አለሽ you have ተጠራጣሪ ገርል ፍሬንድ ሄሎ የት ነው ያለኸው ወራዱ ታኝቻለሁ ገና አልተነሳው ከማጋ እንዴ ብቻዬን ምን ስታረጋግራ ነው እስከ ቀኑ 5 ሰዓት የምተኛው ምንድነው የምትይኝ ቆይ እሑድ አንዴ ዛሬ ሁሌ አርፍጃ አንዴ ብነሳው እሑድ አይገርምም የሆነ ፊልም እያየሁ ቺት እያረገ ስትነቃበት ልክ እንዳንተ ተመሳሳይ ምክንያት ነው የሰጠው አሁንስ እንደው አንተ ህያና ቁርስ ቀርቧል እሺ መጣው እንዴ ማነች የማን ድምጽ ነው የምሰማው አንቺ አምሻል እንዴ ቤት እኮ ነኝ ማዘር ነች አረ እስኪ እውነት ማዘር ከሆኑ ስልኩን ስጣቸውና ራሳቸው ይንገሩኝ አንቺ ትቀልጂ የለ እንዴ ምን አይነች ብዬ ነው የምሰጣት እውነት ማዘር ከሆኑ ምን ችግር አለው ፍቅረኛ አይነሽ ብለህ ስጣቸው ሴትዮ ከቤል ታስባሪ ነው እንዴ ገና ቂጡን ሳይጠርግ ሴት ላይ መንጠልጠል ጀመረ ብላ ለፋዘር ነግራው ቤቱ ባንድ ግሪቆ ትቀልዳለች እንዴ አንተ አልጠረክም እንዴ ምንን አረ ምሳሌ አንተ ራሱ እንደዚህ አይነት ምሳሌ ይሰጣል አረ ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ ማግኘት አይለፋችሁ ሰላም ሁኑልኝ